ተዳራችሁን የበጠበጠው ንስሐ ለመግባታችሁ ከሆነ ወገኖቼ ንስሐ መግባት ይገባል። ማለባበስ አይገባም። ፈተና ነው ብለን እንዲሁ ዝም ብለን ልንኖር አይገባም። ጸሎታችሁም ቢሆን ተሰምቶላችሁ ተዳራችሁን ሊያቃናላችሁ የሚችለው ንስሐ ገብተን ብንጸልይ ነው ወገኖቼ። ንስሐ ገብተን ብንጸልይ ብንጾም ጾማችን መድኃኒት መሆን የሚችለው እንደዛ ብናደርግ ነው። ንስሐ ስትገቡ ሀፍረት አለ አይደል? ግን ወገኖቼ ከሀፍረት የሚያድን መሆኑ ንስሐ ማን በነገረን? ከጴጥሮስ እንበልጣለን እንደኛ? ከጴጥሮስ የሚበልጥ ኃጢአት ሰርተናል እንደኛ? ፈጣሪን ከመካድ የሚበልጥ ኃጢአት የለም። አመንዝራነት ከዚያ የሚበልጥ መስላችኋል? ዘማዊነት ከዚያ የሚበልጥ መስላችኋል? እንደሱ እኮ አይደለም። ከዚያ የበለጠ ኃጢአት የሰራ የለም። ከጴጥሮስ የበለጠ ባለሟል ማን ነው? እሱ በደለ፣ ንስሐ ገባ፣ እግዚአብሔርም ይቅር አለው። ብዙዎቻችን ለችግራችን ያለቀስነውን ያክል ለኃጢአታችን አላለቀስንም፣ ገና ነን። ብዙዎቻችን በዚህ ዓለም የፈረሰው ቤታችን እንዲሰራ ያለቀስነውን ያክል ለሰማዩ ቤታችን አላለቀስንም፣ ገና ነን። የእንባ ዋጋ የከፈልነው ለምድራዊ ኑሯችን ነው፣ ለሰማያዊ ሕይወታችን አይደለም። ለጠፋችሁ የቅድስና ሕይወታችን አይደለም፣ ለጠፋው ጌጣችን ነው እንባችንን እርግፍ ያደረግነው። ሌቦች ለወሰዱብን ገንዘብ ያዘንነውን ያክል ደረታችንን የደቃነውን ያክል የተጸጸትነውን ያክል ዲያብሎስ ስለሰረቃት ነፍሳችን አዝነን እናውቃለን? ኃጢአት ላስኮበልላት ነፍሳችን አዝነን እናውቃለን? አልቅሰን እናውቃለን? ደረታችንን መተን እናውቃለን? ብዙዎቻችን ለምድራዊ ጉዳይ ነው ትኩረት ሰጠን የምናለቅሰው በእግዚአብሔር ፊት በቀረብን ጊዜ። ክብራችን ላይ እንዳንደርስ ያደረገን እስካሁን ልንቀበለው የሚገባውን መዋረድ ስላልተቀበልን ነው። ጾምን እየፈራ ስንቱ ሰው ከበረከት ርቆ ይኖራል። ጸሎትን እየፈራ ስንቱ ሰው ሌሊት ተነስቶ መጸለይን ከመፍራቱ የተነሳ ስንቱ ሰው ከእግዚአብሔር በረከት ርቆ ይኖራል። ማለዳ ህዝቡን ከሚጎበኝ ህዝቡን ከሚባርክ ከእግዚአብሔር ፊት ርቆ እንዴት ስንቱ ሰው ይኖራል። እንቅልፍን ከመውደዱ የተነሳ አንዳንዶቻችን እኮ መከራም ይዞን እንኳን የማንታዘዝ ሰዎች አለን አይደል እንዴ? አንዳንዶቻችን በድህነትም ውስጥ ሆነን ከባለጠጎች የባሰ ኃጢአት ውስጥ የምንገኝ በጣም ብዙዎች ነን። አንዳንዶቻችን በህማም በደዌ ውስጥ ሆነን ጤነኞቹ ከሚያደርጉት በላይ ጤነኛ ብንሆን ልናደርገው እንኳን የማይታሰበውን ነገር ስናደርግ ልንታይ እንችላለን። ታስረንም እንኳን እንበድላለን። ምን ሆኖ ነው ደስታ ከአይምሯችን ውስጥ የጠፋው? ሰላም ከአይምሯችን ውስጥ የጠፋው? ደስታ ከልባችን ውስጥ የራቀው ምን ሆኖ ነው? ከቤታችን ውስጥ በፍቅር መስማማት መግባባት አልቻል ያለው ምን ቢሆን ነው? ክርስቲያኖች መጣብን ችግር፣ አሁን ለመጣብን ፈተና ብዙ ነገር መደርደር ይቻላል እኮ። የካህናቱ በቤተ መቅደስ ውስጥ እርስ በርስ አለመስማማት ነው ልንል እንችላለን። የጳጳሳቱ ቅንጦት ነው ልንል እንችላለን። የሰው የመሪዎች ችግር ነው ልንል እንችል ይሆናል። ብዙ ነገር ማለት ይቻላል። ግን የዮናስን አይነት ማሰብ ሁላችንንም ያድነናል ወገኖች። እግዚአብሔር ስራ ሲጀምር አትቃወሙት፣ እስኪ ጨርስ ድረስ ጠብቁት። ሲጀምር የምታዩት በጥቂት ነገር ነው፣ ሲጨርስ የምታዩት ግን በጣም በትልቅ ነገር ነው። ሲጀምር ስታዩት መልካም በማይመስል ነገር ነው፣ ሲጨርስ ደግሞ የምታገኙት እጅግ መልካምና በሆነና በተወደደ ነገር ነው። እግዚአብሔር የጀመረውን እንደሚጨርስ ያውቃል። እግዚአብሔር በትንሽ ነገር ጀምሮ በትልቅ ነገር እንደሚጨርስ ያውቃል። እግዚአብሔር በጥቂት ጀምሮ በብዙ ነገር እንደሚጨርስ ያውቃል። እግዚአብሔር በሚታይ ነገር ጀምሮ የማይታይ ጸጋ ሰጥቶ እንደሚጨርስ ያውቃል። ለጊዜው ሞት የሚመስል ነው እግዚአብሔር ለእናንተ ያዘጋጀው ሕይወት። ለጊዜው መከራ የሚመስል ነው እግዚአብሔር ለእናንተ ያዘጋጀው ደስታ። እግዚአብሔር ለእናንተ ያዘጋጀው ደስታ ለጊዜው ሐዘን የሚመስል ነው። መግቢያው መከራ ነው፣ ፍጻሜውና መውጫው ግን ደስታና ሰላም ነው። የምንለምነው እንኳን እናውቅ ማለት ነው። የሚጎዳነው ሁሉ እንለምናለን። ፈተንበት ጸጋ ስጠኝ ነው ማለት ያለባችሁ። እማልወድቅበት በረከት ስጠኝ ነው ማለት ያለባችሁ። ለምነው ባገኙት ሀብት የተዋረዱ ብዙዎች አይደሉ እንዴ? ለምነው ባገኙት ልጅ የተፈተኑ ብዙዎች አይደሉ እንዴ? ስለተስለው በየደብሩ በየታቦቱ ደጅ ጠንተው ባገኙት ስጦታ የተፈተኑ ብዙዎች አሉ አይደል እንዴ? ለምነን በመናገኘው ስጦታ ምናልባት እንዳንፈተን መጠንቀቅ ያስፈልጋል ወገኖች። ስንጨቀጨቀው እግዚአብሔር ዝም ብሎ እንዲሁ ሊሰጣን ይችላልና
አንዳንድ ሰዎች ሀብታም ባል እንዲሰጣቸው የሚለምኑ ሴቶች አሉ። በሀብታሙ በኩል ነው ጥሩ ቤት እግዚአብሔር የሚሰራልኝ ብለው ሰላም መልካም ህይወት የሚሰጥሽን ባል እንጂ በእውነት ብዙ ሀብት የሚሰጥሽን ባል አይደለም እግዚአብሔር ደግሞ ላንቺ ያሰናዳው። ምን ያደርግልሻል እሱ? እግዚአብሔር ለእናንተ ያሰናዳትን ነገር ነው መጠበቅ ያለበት። አምላካችን እግዚአብሔር ቢረዳንና ቢፈቅድልን ዛሬ የምንማርበት የትምህርታችን ርዕስ የእግዚአብሔር ዝግጅት በሚል ርዕስ ነው የምንማረው። በትንቢተ ዮናስ ምዕራፍ 2 ቁጥር 17 ላይ ባለው የመጽሐፍ ቅዱስ ክፍል ነው የምንነሳው። የቅዱሳን አምላክ እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከዓለም ሴቶች ሁሉ መርጦና ለይቶ እመቤታችንን እናት ትሆነን ዘንድ ስለሰጠን ስሙ የተመሰገነ ይሁን። እግዚአብሔር ለሰው የሚያደርጋትን ዝግጅት አንዳንድ ጊዜ አናውቃትም ወይም በራሳችን ፍላጎትና መሻት ብቻ ስለምንመራ እግዚአብሔር ካዘጋጀልን ይልቅ እኛ ያሰብነውና እኛ የመረጥነውን ስለምናስቀድም እግዚአብሔር ባዘጋጀልን መንገድ መሄድ ይሳነናል። እግዚአብሔር ለሰው መልካም የሆነውንና ቅን የሆነውን መንገድ መምረጥ ልማዱ ነው። ሰው ደግሞ ያንን ባለማወቅ በጠማማውና በአስቸጋሪው መንገድ ላይ ለመጓዝ መምረጥ እንዲሁ የተለመደ ነገር ነው። ሕፃናት ፍም እሳትን ባዩ ጊዜ ለመጫወት እጃቸውን ወደ እሳቱ እንደሚሰዱት ሁሉ የሰው ልጅም አንዳንድ ጊዜ በማወቅም ይሁን ባለማወቅ በራሱ ማስተዋል በራሱ ሐሳብ የሚመራ ከሆነ እሳት እንደመጨበጥ ያለ ከባድ አደጋ ውስጥ የሚገባበት ጊዜ በጣም ብዙ ነው። ለዚህ ያመችን ዘንድ ነው ይሄንን ለማወቅ ይረዳን ዘንድ ነው ዛሬ የእግዚአብሔር ዝግጅት በሚል ርዕስ የተነሳውትና እግዚአብሔር ጥበቡን ማስተዋሉን ለሁላችንም ያድለን። እግዚአብሔር ለዮናስ ስላሰናዳው ነገር መጽሐፍ ቅዱስ ይነግረናል። የሚገርመው እግዚአብሔር ለዮናስ ያሰናዳው ነገር በሰውኛው ስንመለከተው ደስ የማይል ነገር መሆኑ ነው። እግዚአብሔር ቢወድና ቢፈቅድ ዮናስን ልታሻገር እንድትችል ያችን መርከብ ዮናስ ወደሚሄድበት አቅጣጫ ሊመራት ቢችል መልካም ነው ብለን ሐሳብን ሰጥ ይሆናል እንጂ አሁን እግዚአብሔር ያዘጋጀለትንና ያሰናዳለትን ነገር ቢነግሩን በመጀመሪያ አምነንበት ላንስማማበት እንችል ይሆናል። ግን እሱ እግዚአብሔር ነውና ማንም ያላሰባትን ዝግጅት ለዮናስ አዘጋጀለት። ማንም ባላሰባትና ባልጠረጠራት መንገድ ዮናስን ወደ ፈለገውና ሊሄድበት ወደ ተዘጋጀለት ስፍራ ማድረስን አልተወም እግዚአብሔር። መጽሐፍ ቅዱስ እንደሚነግረን እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ ይላል። እስኪ ይህን ቃል በሉት። የሰማችሁኝ አልነበረም? እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። እስኪ ድገሙት። ምን የሚያደርግ? የሚውጥ። ምን አይነት ታላቅ አሳ? ዮናስን የሚውጥ ታላቅ አሳ አሰናዳ። አሁን ይሄንን ቢነግሩት ለሰው በመጀመሪያ ላይ እንዴት ሊስማማ ይችላል? ዮናስ ወደ ባህር የተወረወረው እንዲወረውሩት የፈቀደው ይሄ እንደተዘጋጀለት አስቦ አይደለም። እግዚአብሔርም በመበደሉ አዝኖና ተጸጽቶ ነው እንጂ ይሄ ነገር እንዳለ በባህር ውስጥ ይሄ እንደሚጠብቀው አስቦ አይደለም። ሰው ለእግዚአብሔር የሚያደርጋት መታዘዝ የምታሰጠውን ዋጋ ከወዲሁ ማሰብ አይገባውም። እግዚአብሔር ያዘዘኝ ነገሩ መልካም ቢሆን ነው ብሎ ሊያስብ ይገባል እንጂ እግዚአብሔርን ከመውደድና እግዚአብሔርን ከመፍራት የተነሳ ሊያደርገው ይገባል እንጂ በሚፈጽማት ትእዛዝ በሚያደርጋት የእግዚአብሔር ፈቃድ ምን አገኛለሁ ብሎ አስቀድሞ ከወዲሁ ደሞዙን ተነጋግሮ የሚፈጽማት ሊሆን በፍጹም አይገባውም። ክርስቲያኖች የእግዚአብሔርን ትእዛዝ መፈጸም እግዚአብሔርን በመውደድ ላይ ብቻ የተመሰረተ ሊሆን ይገባል። እግዚአብሔርን በመፍራት ላይ ብቻ የተመሰረተ ሊሆን ይገባል። ፈቃዱን ስናደርግ ትእዛዙንም ስንፈጽም እሱን ከመውደድ የተነሳ ብቻ ልናደርገው ቢሆን መልካም ነው። የሚያስከትለውን ወይም የሚያስገኘውን ጥቅም
ስለነገሩን አይደለም መሆን ያለበት። በእሳትም ቢጥሉን በሰንሰለትም ቢያስሩን ሌላም መከራ ስለ ስሙ እንድንቀበል ቢያስገድዱን ከምናገኘው ጥቅም ጋር ሳይሆን እሱን ከመውደድ ጋራ ተያይዞ ነው መፈጸም ያለበት ትእዛዙ። ዮናስ ያደረገው በዚያ መንገድ ነው። ልብ በሉ። መጀመሪያ ያልታዘዘውን እግዚአብሔርን በባህር ላይ መከራ ባገኘችው ጊዜ ግን ሊታዘዘው ፈቃደኛ ሆኗል። ምክንያቱም ይቺ መከራ በሱ ኃጢአት ምክንያት እንደመጣች ተረድቷልና ነው። ይቺ መከራ ያገኘችን በእኔ ምክንያት ነውና እኔን አውጥታችሁ ጣሉኝ ባህሩም ጸጥ ይልላችኋል ብሏል። ስለ ሰዎቹ መዳን የራሱን መጥፋት ተመኘ እንጂ ሌላ ምንም ያለው ነገር የለም። በየብስ ላይ ያልታዘዘውን እግዚአብሔርን በባህር ላይ ሲያገኘው ታዝዞታል። በሰላሙ ዘመን ያልታዘዘውን እግዚአብሔርን በመከራው ጊዜ ታዝዞታል። አንዳንዶቻችን እኮ መከራም ይዞን እንኳን የማንታዘዝ ሰዎች አለን አይደል እንዴ? አንዳንዶቻችን በድህነትም ውስጥ ሆነን ከባለጠጎች የባሰ ኃጢአት ውስጥ የምንገኝ በጣም ብዙዎች ነን። አንዳንዶቻችን በህማም በደዌ ውስጥ ሆነን ጤነኞቹ ከሚያደርጉት በላይ ጤነኛ ብንሆን ልናደርገው እንኳን የማይታሰበውን ነገር ስናደርግ ልንታይ እንችላለን። ታስረንም እንኳን እንበድላለን ማለት ነው። ዮናስ መከራ በመጣ ጊዜ እሺ ብሎ ነው። መከራው ኃጢአቱን አሳየው፣ ፈተናው በደሉን ገለጠለት፣ አንጸባረቀለት እንጂ ሌላ ምሬት ውስጥ አልገባም። ብዙዎቻችን እግዚአብሔርን ወደ ማማት ወደ ማንጎራጎር እንገባል እንደሆነ ነው እንጂ ይሄ እኮ የመጣው ንስሐ ባለመግባቴ ምክንያት ነው ብለን አስበን እናውቃለን? ይሄ እኮ ብናዘዛትና ኃጢአቴን ብተፋት ሐዘን ከቤቴ በራቀልኝ ነበር ብለን አስበን እናውቃለን? ምን ሆኖ ነው ደስታ ከአይምሯችን ውስጥ የጠፋው? ሰላም ከአይምሯችን ውስጥ የጠፋው? ደስታ ከልባችን ውስጥ የራቀው ምን ሆኖ ነው? ከቤታችን ውስጥ በፍቅር መስማማት መግባባት አልቻል ያለው ምን ቢሆን ነው? ክርስቲያኖች እሱን ማሰብ ይገባል። ምናልባትም የእግዚአብሔርን ትእዛዝ ባለመፈጸማችን ምክንያት የሆነብን ሊሆን ይችላል። ዮናስ ይህን አሰበ። ወዲያውኑም ወደ ባህር እንዲጥሉት ራሱን አዘጋጀ። ሌላ ያለው ነገር የለም። ራሱን እንዲያድኑት እንደው ይሄን ብናደርግ ሌሎቹ ብዙ ነገር ሞከሩ አይደል? እቃውን አውጥተን እንጣል፣ ጭነቱን እንቀንስ፣ ወደ ምድሩም እንደርስ ዘንድ ፈጥነን እንቅዘፍ አሉ። እሱ ግን ይሄን አላለም። ብዙ ምክንያት መደርደር ይቻላል፣ ግን አያድንም። ክርስቲያኖች ብዙ ምክንያት መደርደር ይቻላል እኮ። አሁን ለመጣብን ችግር፣ አሁን ለመጣብን ፈተና ብዙ ነገር መደርደር ይቻላል እኮ። የካህናቱ በቤተ መቅደስ ውስጥ እርስ በርስ አለመስማማት ነው ልንል እንችላለን። የጳጳሳቱ ቅንጦት ነው ልንል እንችላለን። የሰው የመሪዎች ችግር ነው ልንል እንችል ይሆናል። ብዙ ነገር ማለት ይቻላል። ግን የዮናስን አይነት ማሰብ ሁላችንንም ያድነናል ወገኖቼ። እኔ ብስተካከል ሌላ ሁሉ ነገር ይስተካከላል፣ ጸጥ ይላል ብሎ ማመን ይገባል ማለት ነው። እግዚአብሔር ከዚያ በኋላ ያሰናዳንልን ነገር የምንቀበለው ራሳችንን በንስሐ ስናዘጋጅ ነው። በነገራችን ላይ እግዚአብሔር ባዘጋጀለት መንገድ በእግዚአብሔር ዝግጅት ውስጥ ገብቶ መጠቀም የሚችል ሰው ማን እንደሆነ ታውቃላችሁ? ንስሐ ገብቶ የሚኖር ሰው። እግዚአብሔር ባሰናዳለት በጎ ነገር መኖር የሚችለው በጎ ዓለም ውስጥ መኖር የሚችል ንስሐ የገባ ሰው ነው። ራሱን ለንስሐ ያዘጋጀ ሰው የእግዚአብሔርን ዝግጅት ማግኘት ይችላል ማለት ነው። እግዚአብሔር ለሱ የሚያስባትን ሐሳብ ማግኘት ይችላል። እግዚአብሔር ለኛ የሚያስባትን ሐሳብ እኮ ነግሮናል አይደል እንዴ? እኔ ለእናንተ የሚያስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ብሏል። እግዚአብሔር ለኛ የሚያስባት ነገር እጅግ መልካም ናት። በእውነት ከምድር ይልቅ የተሻለ የሰማይ ዓለም ነው እግዚአብሔር ለኛ ያዘጋጀው። እግዚአብሔር ለኛ የሚያስባት ሐሳብ እጅግ መልካም ናት። በቀኙ መቆምን ነው ለኛ የሚያስበው። እግዚአብሔር ለኛ የሚያስበው ነገር እጅግ መልካም ነው። ከሰው መካከል ማኖር አይደለም። እኛን እግዚአብሔር ከሰው መካከል መርጦ ከፍ ከፍ ማድረግ አይደለም ዓላማው። ከመላእክትም በላይ ከፍ ማድረግ ነው ሰውን የሚፈልገው እግዚአብሔር። እግዚአብሔር ለሰው ያሰበውን ያክል ያሰባል እንዴ? በእውነት እግዚአብሔር ለሰው ልጅ ያሰናዳውን ያክል ያሰናዳል እንዴ? እግዚአብሔር ለሰው ያዘጋጀውን ያክል ያዘጋጃል እንዴ? ማንም ወዳጁ አዘጋጅቶለት ከተደነቀበት ዝግጅት በላይ እግዚአብሔር ያዘጋጀለት ነገር እጅግ ይበልጣል። ስለዚህ እግዚአብሔር ዝግጅት በእምነት ብንሄድና ተዘጋጅተን ብንቀበላት መልካም ናት። ለጊዜው ግን መልካም የማትመስል ዝግጅት ናት በሰውኛው ስንመለከተው። አሁን እንዴት
ለሚወዱት ሰው የሚወጣ አሳ አዘጋጀለት አሰናዳለት ሲባል እንዴት መስማት ይቻላል? ንስሐ ለገባ ለዚያ ሰው እግዚአብሔርም ዮናስን የሚወጥ ታላቅ አሳ አሰናዳ ነው የሚለው። አሳ ማለት በሰውኛው የሚወጥ የሚሰለቅጥ የሚያጠፋ ነው አይደል? ሰውንም ሆነ ሌላውን ነገር ቢውጥ መልሶ ይተፋል በህይወት የማይሉት ጠንካራ ግዙፍ ፍጥረት ነው አይደል? እዛ ውስጥ ከገባ በኋላም ይወጣል ብሎ ምናልባትም መርከብ ላይ ያሉ ሰዎች ዮናስን ያ አሳ ነባሪ ሲወጣው አይተውት ከሆነ አሳ ነባሪ በላው ብለው ሄደው ያወሩ ይሆናል እንጂ ዮናስ በሶስተኛው ቀን ነነው የሚባል ሀገር ደርሶ እየሰበከ ነው ብለው እንዴት ሊያስቡ ይችላሉ? ግን ያንን ያሰናዳው ማን ነው? ያንን ያሰናዳው ማን ነው? እግዚአብሔር ነበር ያሰናዳው። የሚውጥ ነው የሚለው ልብ በሉት። የሚውጥ አሳ አሰናዳ እግዚአብሔር። በሰውኛው ስናያት መልካም ያልሆነች ዝግጅት ናት እግዚአብሔር የሚያስባት ሐሳብ ለኛ። ግን ወደ ውስጧ ስንገባና በእምነት ስንቀበላት ደግሞ መልካም የሆነች። በሰውኛው እኮ ጾም መልካም ነገር አይደለም እንዴ? አይደለም እኮ። በሰው ሐሳብማ በሌሊት ተነስቶ ለጸሎት እጅ መዘርጋት እኮ መልካም ነገር አይደለም። እንድንተኛ ይፈልጋል ሰውነታችን። በማለዳ ተነስቶ መብላት ይፈልጋል ሰውነታችን። እረፍት የሚለው እሱ ነው። ግን እግዚአብሔር ደግሞ ያሰናዳልን ያዘጋጀልን ጾምና ጸሎት ሰውነትን የሚያድስ ነፍስን የሚያጠራ የሚያበረታ መሆኑን ስንመለከት ደግሞ የእግዚአብሔር ዝግጅት ምንኛ የተሻለና የሚደነቅ እንደሆነ እንመለከታለን። እግዚአብሔር ለወዳጆቹ የሚያዘጋጃት ነገር ሁሉ መልካም እንደሆነች እንመለከታለን፣ እንረዳበታለን ማለት ነው። በእውነት ክርስቲያኖች እኛማ በራሳችን የምንመርጠው አንዳንድ ጊዜ እኛን የሚያጠፋ ነገር ለራሳችን የምናሰናዳው ነገር እኛን የሚያጠፋ ሊሆን ይችላል እኮ። ዮናስ በራሱ ያዘጋጀው ለራሱ ህይወት የመረጠው መንገድ እንዲሁ ስታዩት መልካም ነው። የተለመደውም እሱ ነው፣ በመርከብ ሆኖ ባህር መሻገር። እግዚአብሔር ደግሞ እንዲሻገርበት ዮናስን የመረጠለት ያዘጋጀለት ነገር ደግሞ ሌላ ነበረ። ማን ያዘጋጀው ይሻላል? ዮናስ ያዘጋጀው ወይስ እግዚአብሔር ያዘጋጀው? እኛ ራሳችን ለራሳችን ካሰብነው በላይ እግዚአብሔር ያሰበው እንደሚሻል ታውቃላችሁ። እኛ ራሳችን ለራሳችን ካዘጋጀነው በላይ እግዚአብሔር ያዘጋጀው መልካም እንደሆነ ማመን ይገባናል። እኛ የምናውቀው ሰዎች ሲሻገሩበት ያየነውን ነው። እግዚአብሔር ደግሞ የሚያውቀው ሌላ መሻገሪያ መንገድ መኖሩን ነው። ክርስቲያኖች እኛ የምናውቀው ሰው በመርከብ ባህር እንደሚሻገር ነው። እግዚአብሔር ደግሞ የሚያውቀው ሰው በመርከብ ብቻ ሳይሆን በአሳ ነባሪ ሆድ ውስጥም ሆኖ መሻገር እንደሚችል ነው። እግዚአብሔር የሚያውቀው እኛ ከምናውቀው የተለየ ነው። እኛ የምናውቀው ጥቂቱን ነው። ሰዎች ያሳዩንን የነገሩንን ነው። እግዚአብሔር ደግሞ የሚያውቀው ሌላ ነው። እኛ የምናውቀው በመርከብ ሆኖ የሚሄድ ሰው ከሞት የሚያመልጥ መሆኑን ነው። እግዚአብሔር ደግሞ የሚያውቀው ወይም የሚችለው በባህር ውስጥ ሆኖ 3 ቀን ቢቆዩ ሳይሞቱ መኖር እንደሚቻል ነው ወገኖቼ። ባለመሞት መኖር እዛ ውስጥ ገብቶ ሳይሞት የቆየ ሰው ሌላ ሰው አይቶ አያውቅም ዮናስ። ስለዚህ ይሄን ሊያስበው አይችልም። ይሄንን ሐሳብ ብቻውን ያሰበ ማን ብቻ ነው? እግዚአብሔር ብቻ ነው። ዮናስ ይሄን አላሰበውም። ክርስቲያኖች ብናምን ካሰብነው በላይ ሌላ ያላሰብነው ጸጋ እንዳለ ካሰብነው ካየነው በላይ የሚበልጥ ሌላ በረከት እንዳለ ማን በነገረን። በእውነት እኛ የምናየው እኛ የምናውቀው እኛ የምናስበው በጣም ጥቂቱን ነገር ነው ወገኖች። እግዚአብሔር ስራ ሲጀምር አትቃወሙት፣ እስኪ ጨርስ ድረስ ጠብቁት። ሲጀምር የምታዩት በጥቂት ነገር ነው፣ ሲጨርስ የምታዩት ግን በጣም በትልቅ ነገር ነው። ሲጀምር ስታዩት መልካም በማይመስል ነገር ነው፣ ሲጨርስ ደግሞ የምታገኙት እጅግ መልካምና በሆነና በተወደደ ነገር ነው። እውሩን ሊያበራው በቀረበ ጊዜ ጭቃውን አንስቶ ግንባሩ ላይ ሲለጥፍበት የተመለከቱ ሰዎች ምን ሊሉ የሚችሉ ይመስላችኋል? እዚያ ባጠገቡ የነበሩ ሰዎች ጽውር ያውር ሕያው አይነ ማለታቸው ይቀራል። ቅዱስ ያሬድ በጣም ገርሞት ጭቃ እኮ ጤነኛውን አይን ያጠፋል፣ የበራውን አይን ያጠፋል፣ አንተ ግን በጭቃ የጠፋ አይን ታበራበታለህ ይላል። ሰዎችስ እዚያ ላይ ቢመለከቱት ምን ማለቱ ነው ማለታቸው ይቀራል።
እግዚአብሔር ሲጀምር ብቻ አይታችሁ አትሽሹ ያልኳችሁ ለዚህ ነው ወገኖቼ። ሲጀምር ጭቃ በመቅባት ይጀምራል፣ ሲጨርስ ግን አይን በማብራት ይደመድማል ወገኖቼ። አያችሁ የእግዚአብሔር ሥራ በመጀመሪያው ብቻ አይታችሁ የምትንቁት ነገር አይደለም፣ የምትሸሹት ነገር አይደለም። ሲጀምር አምናችሁ ተከተሉት ወገኖቼ። ጭቃ ቀባው ያ አይነ ስውር እንዴት የሚገርም ሰው ነው! ጉሩ ሰው አይን የሌለው ሰው ጭቃ ቀባው፣ ሂድና በሰሌው መጠመቂያ ታጠባለው። አልተከራከረም። ኤልሳን ሶርያዊው ንዕማን የተከራከረውን ያክል እንኳን አልተከራከረውም። ሶርያዊው ንዕማን በሁለተኛ ነገሥት ምዕራፍ 5 ላይ እንደምናነበው ሂድና በዮርዳኖስ ታጠብ ብሎ ኤልሳ ባዘዘው ጊዜ ይሄንማ እንዴት ላደርግ እችላለሁ? የአገሬ ውሃዎች አባናና ፈርፋ የተሻሉ አይደሉምን? ምን ተይቤሉኒ ማያተ ብሔሬ አባናው ፈርፋ ነው ያለው። እነዚህ ውሃዎች ይሻሉኛል ነበርምን ብሎ ተከራከሩ። ይህ አይሆንም ብሎ ተነስቶ ጓዙን ጠቅሎ ወደ አገሬ ልሂድ አለ። ተለምኖ ነው ወደ ዮርዳኖስ የገባው። ይህ ሰው ግን እንዴት ያለ ፍጹም እምነት እንዳለው አያችሁት? እግዚአብሔር የጀመረውን እንደሚጨርስ ያውቃል። እግዚአብሔር በትንሽ ነገር ጀምሮ በትልቅ ነገር እንደሚጨርስ ያውቃል። እግዚአብሔር በጥቂት ጀምሮ በብዙ ነገር እንደሚጨርስ ያውቃል። እግዚአብሔር በሚታይ ነገር ጀምሮ የማይታይ ጸጋ ሰጥቶ እንደሚጨርስ ያውቃል። ስለዚህ ምን አለ? ሂድ ሲባል አላንገራገረም። ቀጥታ ወደ ሰሌው መጠመቂያ ነው ወደ ውሰዱኝ አለ። እየተመራ ሄዶ እየተመለሰ ክብርና ምስጋና ለእግዚአብሔር ይሁን። እየተመራ ሄዶ እየመመለስ ቻለ። ለምን? የእግዚአብሔር ዝግጅት እንዲነዋ ለጊዜው ስታዩት በጣም ጥቂት የመሰለና የምትንቁት ነገር ነው እግዚአብሔር ዝግጅት። ወገኖቼ እግዚአብሔር ለእናንተ ያዘጋጃትን ዝግጅት አታውቁም። በንስሐ መቅረብ ብቻ በቂ ነው። ለጊዜው ሞት የሚመስል ነው እግዚአብሔር ለእናንተ ያዘጋጀው ሕይወት። ለጊዜው መከራ የሚመስል ነው እግዚአብሔር ለእናንተ ያዘጋጀው ደስታ። እግዚአብሔር ለእናንተ ያዘጋጀው ደስታ ለጊዜው ሐዘን የሚመስል ነው። መግቢያው መከራ ነው፣ ፍጻሜውና መውጫው ግን ደስታና ሰላም ነው። መግቢያው ማጣት ነው፣ ፍጻሜው ግን ማግኘት ነው። እግዚአብሔር ለእናንተ ያዘጋጀው ዝግጅት እጅግ መልካምና የተወደደ ነው። አያችሁት? ለዮናስ ያዘጋጀው የሚውጥ ታላቅ አሳ አሰናዳ። ማንም አይደለም እኮ አሰናዳ፣ እግዚአብሔርን ያሰናዳለት። ልብ በሉት። እግዚአብሔርን የሚያክል ጌታ ንስሐ ገብተው ለሚያገለግሉት አገልጋዮች ይሄን ሊያሰናዳ ይችላል ብላችሁ ታስባላችሁ? ምናልባትም እኮ በባህሩ ውስጥ ባህሩን እንደ ድንኳን አድርጎለት እንደ አቡነ ተክለ ሃይማኖት አባት እንደ ጸጋ ዛፍ ሊያሰነብተው ይቻለው ነበር። በባህሩ መካከል ወይም በባህሩ ላይ ጴጥሮስን እንዳስኬደው እንደ ጴጥሮስ በባህሩ ላይ ተራመድ ብሎ ሊያስኬደው በተቻለው ነበር። ግን ይሄን አላደረገም፣ ሌላ ነገር አደረገ። ሌላስ ቢያደርግ እግዚአብሔርን ማንከልክሎት በእውነት እናንተ የምትለምኑት አሁን ሰላምና ደስታ ታገኙ ዘንድ ወይም ደስተኛ ህይወት ትኖሩ ዘንድ ሀብታም እንዲያደርጋችሁ ነው አይደል የምትለምኑት? ገንዘብ እንዲሰጣችሁ ነው አይደል የምትለምኑት? እግዚአብሔርን ሌላስ አድርጎ እናንተን ማስደሰት ቢችል ምን ታውቃላችሁ? በእውነት ወገኖች ለኔ ያሰናዳሃትን ለኔ ያዘጋጃሃትን መልካም ነገር ሁሉ ስጠኝ በሉት እንጂ ሌላ ለምን ትሉታል? ቆጥራችሁ ሰፍራችሁ ይሄን አምጣ ለምን ትሉታላችሁ? ክርስቲያኖች የምንለምነውን እንኳን እናውቅ ማለት ነው። የሚጎዳን ሁሉ እንለምናለን። ጴጥሮስ ጌታ ሆይ አንተስ ከሆነ በባህር ላይ እንድመጣ አዘዘኝ። ቅድም መምህር ጳውሎስ ሲነግሩን እንደነው በባህር ላይ እንድመጣ አዘዘኝ አለው። ናለው ተፈተነበት። ለምናችሁ በተቀበላችሁት ነገር ልትፈተኑበት ትችሉ ይሆናል ወገኖቼ። እማልፈተንበት ጸጋ ስጠኝ ነው ማለት ያለባችሁ። እማልወድቅበት በረከት ስጠኝ ነው ማለት ያለባችሁ። ለምነው ባገኙት ሀብት የተዋረዱ ብዙዎች አይደሉ እንዴ? ለምነው ባገኙት ልጅ የተፈተኑ ብዙዎች አይደሉ እንዴ? ስለተስለው በየደብሩ በየታቦቱ ደጅ ጠንተው ባገኙት ስጦታ የተፈተኑ ብዙዎች አሉ አይደል እንዴ? ለምነን በመናገኘው ስጦታ ምናልባት እንዳንፈተን መጠንቀቅ ያስፈልጋል ወገኖቼ። ስንጨቀጭቀው እግዚአብሔር ዝም ብሎ እንዲሁ ሊሰጣን ይችላልና። እስራኤል ጨቅጭቀውት ነው እግዚአብሔር ሳኦልን አስቀድሞ ያነገሰላቸው። ወዶ አይደለም ያነገሰላቸው፣ ወዶ እንዲሰጣችሁ ተውት። እግዚአብሔርን ዝም በሉት፣ ታገሱት፣ ደጅ ጥኑት፣ ንስሐ ግቡና ፊቱ ላይ ተቀመጡ። እግዚአብሔር ለእናንተ ያሰናዳውን ነገር ዝም ብሎ እንዲሁ ይሰጣችኋል ጊዜው ሲደርስ። አትጠራጠሩ። ሳኦል መጣና
አመሳቸው እስራኤልን በቃ ላያድናቸው እኮ ነው። ለዛው እንደ ጎልያድ ያለ ጽኑ ጠላት ሲነሳባቸው አምባውን ተጠግቶ ነው ጥግጥጉን ይዞ ነው የተቀመጠው ንጉሱም ሰራዊቱ። እስራኤልን በጭንቅ ቀን ሊያድናቸው የቻለ ማንም አልነበረም ከእረኛው ከዳዊት በስተቀር ማለት ነው። ልብ በሉት። እግዚአብሔር ለእስራኤል መዳን ያሰናዳው ደግሞ ሌላ ሰው ዳዊት ነበር ማለት እኮ ነው። ተመልከቱ። እግዚአብሔር ትንሹን ሊሆን ይችላል ለእናንተ ያሰናዳው ለእናንተ ያዘጋጀው። እናንተን የሚያድን ከሆነ ምን አስጨነቃችሁ? ከረጅሙ ከሳኦል ምን አላችሁ? በትንሹ በዳዊት በኩል የሚያድናችሁ ከሆነ ምን አስጨነቃችሁ ወገኖች? በረኛው በዳዊት በኩል የሚያድናችሁ ከሆነ ንጉሱ ሳኦል ምን ያደርግላችኋል? የግድ ንጉሱን እንዲሰጣችሁ አይደለም ባመለመን ያለባችሁ። አንዳንድ ሰዎች ሀብታም ባል እንዲሰጣቸው የሚለምኑ ሴቶች አሉ። በሀብታሙ በኩል ነው ጥሩ ቤት እግዚአብሔር የሚሰራልኝ ብለው ሰላም መልካም ህይወት የሚሰጥሽን ባል እንጂ በእውነት ብዙ ሀብት የሚሰጥሽን ባል አይደለም እግዚአብሔር ደግሞ ላንቺ ያሰናዳው። ምን ያደርግልሻል እሱ? እግዚአብሔር ለእናንተ ያሰናዳትን ነገር ነው መጠበቅ ያለበት። ምናልባትም እኮ የሚውጣሳ ሊሆን ይችላል ለእናንተ ያሰናዳው። በዚያ ነው ሊያሻግራችሁ የፈለገው እግዚአብሔር ሊያድናችሁ የፈለገው የእናንተን ህይወት ሊያተርፋት የፈለገው በዚያ መንገድ ይሆናል። ስራችሁን እንድትፈጽሙ ተልእኳችሁን እንድታጠናቅቁ የፈለገው በዚያ መንገድ እሱ ባሰናዳው በዚያ መንገድ አሳልፎ ሊሆን ይችላል እግዚአብሔር። ስለዚህ እግዚአብሔር ለኔ ያሰናዳትን እስኪሰጠኝ ድረስ እጠብቃለሁ ነው ማለት ያለባችሁ። ያሰናዳላችሁን ጠብቁ እንጂ ምንድነው ማንገብገብ በቃ እንደዚህ መቸኮል ማልቀስ በየቀኑ መልካም ነው፣ ግን ያንንን እንባችንን ለኃጢአታችን ስርየት እናድርገው። ብዙዎቻችን ለችግራችን ያለቀስነውን ያክል ለኃጢአታችን አላለቀስንም ገና ነን። ብዙዎቻችን በዚህ ዓለም የፈረሰው ቤታችን እንዲሰራ ያለቀስነውን ያክል ለሰማዩ ቤታችን አላለቀስንም ገና ነን። የእንባ ዋጋ የከፈልነው ለምድራዊ ኑሯችን ነው፣ ለሰማያዊ ህይወታችን አይደለም። ለጠፋችሁ የቅድስና ህይወታችን አይደለም፣ ለጠፋው ጌጣችን ነው እንባችንን እርግፍ ያደረግነው። ሌቦች ለወሰዱብን ገንዘብ ያዘንነውን ያክል ደረታችንን የደቃነውን ያክል የተጸጸትነውን ያክል ዲያብሎስ ስለሰረቃት ነፍሳችን አዝነን እናውቃለን። ኃጢአት ላስኮበልላት ነፍሳችን አዝነን እናውቃለን። አልቅሰን እናውቃለን። ደረታችንን መተን እናውቃለን። ብዙዎቻችን ለምድራዊ ጉዳይ ነው ትኩረት ሰጠን የምናለቅሰው በእግዚአብሔር ፊት በቀረብን ጊዜ። ወገኖች እግዚአብሔር ለኛ ያሰናዳት ነገር ለጊዜው ማትታይ ሳር የለበሰች ደመና ይጋረዳት ትሁን እንጂ ከሰማይ በላይ ሌላ ደመና ይጋረደው ወይም ሰማይ የዘጋው የተዘጋው ሰማይ የሸፈነው ሌላ ሀገር ሁሉ ነው ያዘጋጀልን ወገኖች። ስለዚህ እግዚአብሔርን ዝግጅት ሳናውቅ እንዲሁ ወደ ምሬትና ወደ ብሶት መግባት የለብንም። ይልቁንም ንስሐ እንግባና እንጠብቀው እግዚአብሔር ያዘጋጀልንን እንዲሰጣን። እስራኤል ወዲያው እኮ ንስሐ ሲገቡ ሲመለሱ ያዘጋጀላቸው ንጉስ አቀረበላቸው ዳዊትን። በኃይል ጀምረው መንገዱን ጎልያድን ድል በመንሳት እስራኤልን በማዳን ጉዞውን ጀመረው። እግዚአብሔር ለእስራኤል ያዘጋጀው እውነተኛ ንጉስ ይሄ ነበር። እስከዚህ ቀን መታገስ አቅቷቸው ነው ያን ሁሉ መከራ የተቀበሉት፣ ያን ሁሉ ስድብ የሰሙት። ጎልያድ ተሳለቀባቸው። ለዚያ ሁሉ መሳለቅ የበቁት መሳፍንት አይገዙንም ንጉስ ይሰጠን ብለው ያለ ጊዜው እግዚአብሔርን ጠይቀው ያለ ጊዜው ፈተኑት። የሚፈተኑበትን ጸጋ ሰጣቸው፣ የሚፈተኑበትን ስጦታ ሰጣቸው። ጊዜው ሲደርስ ግን ዳዊትን አመጣላቸው፣ በዳዊት መንግስት አጸናላቸው። ያውም የምድሩን ብቻ መስሏችሁ ነው? ለዘላለም የማይፈርስ የክርስቶስ መንግስትም ለነሱ ተሰጠቻቸው። ዳዊት የክርስቶስ ምሳሌ ነው፣ የክርስቶስ አባትም ነው። ባብራኩ ክርስቶስን ይዞ ነው ወደ ዙፋን ይወጣላቸው። ያን ጊዜ ዳዊት ተቀብቶ ሲነግስ ክርስቶስ ባብራኩ ነበር። የነገሰላቸው ክርስቶስ ነው። ክርስቶስ የሚነግስበትን ዘመን መጠበቅ ተስኗቸው እስራኤል እንዲያቢሯሯጡ የማይሆን ንጉስ ሰጣቸው። በዚያ እንደሆነ ሆነው ቆዩ ማለት ነው። በኋላ ግን ያዘጋጀላቸውን ነገር ሰጣቸው ማለት ነው። ወገኖቼ እግዚአብሔር ያዘጋጀላችሁ ነገር አሁን እጃችሁ ላይ ያለው ብቻ ይመስላችኋል?
ይህች ብቻ ትመስላችኋለች እግዚአብሔር ያዘጋጀልን ነገር? የእግዚአብሔር ዝግጅት ማገና መቻየንና ብዙ እኮ ነው። የሚገርምም ነው። ግን ዛሬ ላይ ምንፈተንበት ያለው ፈተና እየፈተነን ያለው ኑሮ ወደ እግዚአብሔር ዝግጅት የምንገባበት ሊሆን ይችላል። በአንድ ወቅት ቅዱስ ጳውሎስን ሊገሉት የተማከሩበት ሰዎች እንደነበሩ ሰምተናል በመጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 23 ቁጥር 12 ላይ ስንመለከት ኢንብላ ወኢንስተይ እስከነቀጥሎ ለጳውሎስ የሚሉ የተማማሉ ሰዎች ነበሩ። ጎልማሶች ተሰብስበው ጳውሎስን እስክንገድለው ድረስ አንበላም አንጠጣም ብለው እየተረጋገሙ እርስ በርሳቸው ተማማሉ ይላል። ጽኑ መዓላ ነው የተማማሉት። ጳውሎስ ግን ያን ጊዜ ታስሮ ነበር። በዳኛ እጅ በመሆኑ በእስራት ምክንያት እግዚአብሔር የጳውሎስን ሕይወት ማትረፍ ይፈልግ ነበር። ለዚህ ነው የታሰረው፣ ወደ ወህኒ የተወረወረው። ወህኒ መጣልም አንዳንድ ጊዜ ለሕይወት ነው ማለት ነው። የእግዚአብሔርን ዝግጅት ሕይወት እንግዲህ ለጊዜው እስራት የሚመስል ለጊዜው መከራ የሚመስል ፍጻሜው ግን ሕይወት የሆነ አገልግሎታችሁን እንድትፈጽሙ እየጠበቃችሁ ያለበት መንገድ ሊሆን ይችላል። እናንተን የሚጠብቅበትን መጠበቅ አታውቁትም። ክርስቲያኖች አናውቀውም። አሁን ያለንበትን ፈተና አሁን ያለንበትን ችግር እያነሳን ከማልቀስ ይልቅ ምናልባትም በዚህ በኩል አድርጎ ሕይወቴን ሊጠብቃት ፈልጎ ሊሆን ይችላል። ሀብታሞች ብንሆን እኮ ማንገኝ በጣም ብዙ ሰዎች አለና። ስለዚህ እንዲህ ብለን ነው ማሰብ ያለ የእግዚአብሔር ዝግጅት ይሄ ከሆነ እኖርበታለሁ ብሎ ማሰብ። ምክንያቱም እግዚአብሔር የእናንተን ነፍስ ሊያድን አንዳንድ ጊዜ እናንተን የሚወጥ ታላቅ አሳ ሊያሰናዳ ስለሚችል ነው። እናንተን የሚወጥ ታላቅ አሳ ያሰናዳል። ባዘጋጀው አሳ ውስጥም እዛ ውስጥ እንድትኖሩ ያደርጋል። 3 መዓልት 3 ሌሊት ወይም በሕይወት ዘመናችሁ እዛ እንድትኖሩ ያደርጋል። ምን አስጨነቃችሁ? ለጸሎት ከተመቻችሁ፣ ለምስጋና ከተመቻችሁ፣ ቅዳሴው ካልታጎለባችሁ፣ አገልግሎታችሁ ከቀጠለላችሁ ለምን ትጨነቃላችሁ ወገኖች? ጳውሎስ በእስራቱ አገልግሎቱ አልተቋረጠም። ወቃለ እግዚአብሔር ይታሰር ይል ነበር። የእግዚአብሔር ቃል ግን አይታሰርም ብሎ መጽሐፉን ይቀጥል ነበር። መጽሐፉን ይቀጥል ነበር። አገልግሎቱ እስካልተቋረጠበት ድረስ አያዝንም ማለት ነው። በወህኒ ቤት ሆኖ ያፈራቸው ብዙ ነፍሳት ናቸው። እሱ ታስሮ ሰንሰለት ለብሶ ብዙ ነፍሳትን ግን ከኃጢአት ሰንሰለት ይፈታ ነበር ማለት ነው። ስለዚህ አገልግሎቱ ስለቀጠለ እሱ ደስተኛ ነበር ማለት ነው። እግዚአብሔር በዚህ መንገድ እንዲያልፍ ከፈቀደለት ካዘዘው ምንም አይደለም፣ ይቀበለዋል። ይህን ያልኳችሁ ግን ወገኖቼ ከእግዚአብሔር በሆነ ቅጣት ከእግዚአብሔር በሆነ ሐዘን ውስጥ የምንገኝ ከሆነ ነው። አንዳንድ ጊዜ በኃጢአት ምክንያት የሚመጣውን ፈተና ስላለ እሱም መለየት ያስፈልጋል። ኃጢአት ሰርተን የመጣችብን ከሆነች ያቺ ፈተና ይሄ ከእግዚአብሔር አይደለም። ያ ሐዘን ደስታ የሚያመጣ እንዳይመስላችሁ። ፍጻሜው ሞት ነው። የሞት መጀመሪያ ነው። እንዲያውም የሞት ጥላ ነው ያ ሐዘን። በአንድ ወቅት ሳውል እግዚአብሔር ስላነገሱት ተጸጸትኩ ብሎ እስኪናገር ድረስ እግዚአብሔርን አስቀይሞ ነበር። አንደኛ ሳሙኤል ምዕራፍ 15 ቁጥር 32 ላይ ስንመለከት እንደምናነበው እግዚአብሔር ስላነገስኩት ተጸጸትኩ እስኪል ድረስ በድሎት ነበር። በዚህ ምክንያት እግዚአብሔር ናቀው፣ ከመንግስቱም ሻረው። አሁን ተመልከቱት፣ ሳኦልን ያዋረደው ማን ነው ከተባለ ኃጢአት ናት። እግዚአብሔር ያመጣው አይደለም። ይሄ ኃጢአቱ የወለደችው። ብዙዎቻችን ኃጢአት በወለደችው መከራ ተከበን ነው መከራችንን እያየን ያለነው። አሁን ሐዘናችን ደስታችንን የቀማን ሐዘን የከበበን ኃጢአት ባመጣው ሐዘን ነው እየተከበብን ያለነው። ጽድቅ ያመጣችውማ ሐዘን ቢሆን ኖሮ ፍጻሜው ሰላም በሆነልን ነበር። ስለ ክርስቶስማ ይሄንን ሐዘን የተቀበልን ቢሆን ኖሮ ፍጻሜው ሕይወት በሆነልን ነበር። ይሄን መከራ ስለ ክርስቶስ ለብሰን ቢሆን ኖሮ ደስተኞች በሆነ ነበር። ምክንያቱም ሽልማቱ የጽድቅ አክሊል ስለሆነ ለዚህ ብለን መከራውን በቻልነው ነበር። በሩጫ ሜዳ ላይ የሚሮጥ ሰው እሽቅድምድሙን በጨረሰ ጊዜ ከሚያገኘው ሽልማት የተነሳ መከራውን እንደሚቋቋመው ሁሉ መከራውን ችለን ታግሰን በኖርን ነበር።
ከክብራችን ሊገለጥ ካለው ክብር የተነሳ ያሁኑን ዘመን ስቃይ እንደምንም እንዳይደለ በቆጠርነው ነበር ሐዋርያው ቅዱስ ጳውሎስ እንደተናገረው ሊገለጥ ካለው ክብር ጋር ሲነጻጸር ያሁኑ ዘመን ስቃይ ምንም አይደለም ይላል ያሁኑ ዘመን ስቃይ ምንም አይደለም ይላል እስኪ ተመልከቱት አዳኙ መድኃኒት ይዞ መጥቶ በመርፌ ቢወጋን ከሚመጣው መዳን የተነሳ የመርፌውን መወጋት እንደቀላል ነገር የምንቆጥረው አይደለም እንዴ ወገኖች እስኪ ተመልከቱት አንዳንድ ጊዜ እበጡ እንዲጎልልን እንዲጠፋልን በእሳት ሰውነታችንን ብንተኩሰው በጋለ ብረት ከሚመጣው መዳን የተነሳ ከሚደረግልን ፈውስ የተነሳ የእሳቱን ግለት በደስታ የምንቀበለው አይደለም እንዴ መከራውን እንደቀላል ነገር የምንቆጥረው አይደለም እንዴ ወጌሻው ሊጠግነን ስብራታችንን በነካካብን ጊዜ የሚመጣብንን ስቃይ በትግስት የምናልፈው አይደለም እንዴ ከምናገኘው ጤና የተነሳ እንታገሰዋለን ከሚመጣው ክብር የተነሳ በጽድቅ ምክንያት የሚመጣውን ፈተናም እንዲሁ ልንታገሰው ይገባል ነገር ግን በኃጢአት ምክንያት ከመጣው ፈተና ልንጠነቀቅ ይገባል ተዳራችሁን የበጠበጠው ንስሐ ለመግባታችሁ ከሆነ ወገኖቼ ንስሐ መግባት ይገባል ማለባበስ አይገባም ፈተና ነው ብለን እንዲሁ ዝም ብለን ልንኖር አይገባም ጸሎታችሁም ቢሆን ተሰምቶላችሁ ተዳራችሁን ሊያቃናላችሁ የሚችለው ንስሐ ገብተን ብንጸልይ ነው ወገኖቼ ንስሐ ገብተን ብንጸልይ ብንጾም ጾማችን መድኃኒት መሆን የሚችለው እንደዛ ብናደርግ ነው ከካህናት ጋር ተማክረን ብናደርገው ነው እግዚአብሔር ባዘዘን መንገድ እየሄድን ቢሆን ነው ምናደርጋቸው ተዛዛት በሙሉ ህይወትን ሊያሰጡን የሚችሉ እንደዚያ ሲሆን ነው ክርስቲያኖች የነነዌ ሰዎችን ጾምና ጸሎታቸው ከመጣው ሰዓት ያዳናቸው ንስሐ ገብተው ስለጀመሯት ነው ተጸጽተው ማለት ነው ንስሐ እኮ ወገኖቼ ወደ ቀደመው ስራ ላለመግባት መወሰን ነው አንዱ ትርጉሙ ንስሐ እኮ ኃጢአትን ፈጽሞ መጸየፍ መጥላት ማለት ነው ትርጉሙ ባንድ ጎን ኃጢአትን የጎሪጥ እየተመለከቱ በሌላ ጎን ደግሞ ወደ እግዚአብሔር መንግስት ለመግባት መናፈቅ ምን ማለት ነው ኃጢአትን ከጎን አስቀምጦ እንደ ሳኦል ከጎኑ በሬዎችን አስቀምጦ ነው ማርኮ ያመጣቸውን የአሕዛብ ንብረቶች አስቀምጦ በሌላ ጎን ደግሞ ደስ ይበልህ ነብይ የእግዚአብሔርን ትእዛዝ ፈጽም ያለው ይል ነበር የእግዚአብሔርን ትእዛዝ ስንፈጽም ኃጢአትን ፈጽመን በመጥላት ነው ጥቂት የኃጢአት ፍቅር በውስጣችን እያለ እግዚአብሔርን ወደዋለሁ ማለት አይቻልም በአንድ ልብ ሁለት ፍቅር ስለማይቻል ማለት ነው ስለዚህ ወገኖቼ በፍጹም ንጽህና በፍጹም መመለስ ሆነን እግዚአብሔርን ደጅ ልንጠናው ይገባናል ያን ጊዜ እግዚአብሔር ወደ አሰናዳው ዓለም እንገባለን ማለት ነው እግዚአብሔር ያዘጋጀው እኮ በጣም ብዙ የመዳኛ መንገድ አለ ወደዚያ እንገባለን ማለት ነው እኛ ምናውቀው ብቻ አይደለም ወደማናውቀው ወደ ተሰናዳልን መንገድ ሁሉ ይመራናል ማለት ነው ዮናስን እንዳደረገለት በመርከብ የተሳፈረው ከፍሎ ነው አሁን ግን በነፃ ነው ተመልከቱት ይሄ አይበልጥም ያልከፈልንበት ስንት ጸጋ እንዲሁ ዝም ብሎ ቢሰጠንም ቢብለን የተቸገርን እኮ እኛ ነን ወገኖቼ ለስጋውና ለደሙ ክፈሉ ቢባል ወርቅና ብራችን የሚበቃ ይመስላችኋል እግዚአብሔር ለኛ የሰጣትን መንግስተ ሰማያትን ለማግኘት ጉልበተኞች በጉልበታቸው ታግለው ያሸነፈ የውሰዳት ቢባል ማግኘት የሚቻል ይመስላችኋል አንችልም ነበር ግን እግዚአብሔር እንዲሁ ሰጠን በነፃ እንዲሁ ሰጠን የተሻለውን ነገር ሁሉ ያለ ዋጋ ነው የሰጠን እግዚአብሔር ለዮናስ የተሻለውን መጓጓዣ በነፃ ነበር የሰጠው ታምር እኮ ነው ታምር በሆነ መንገድ እንቀጥል ዘንድ ወገኖቼ እግዚአብሔር ወደ አሰናዳልን መንገድ መምጣት ይኖርብናል ታምር የሆነ ህይወት ይኖረን ዘንድ ዓለም የሚያደንቀው ህይወት ይኖረን ዘንድ እግዚአብሔር ወደ አሰናዳው ህይወት መምጣት ይገባናል እግዚአብሔር ባሰናዳልን መንገድ ስናልፍ ነው ግሩምና አስደናቂ ሆነ ኑሮ ሊኖረን የሚችለው ማለት ነው ስራችንንም መጨረስ የምንችለው እንደዚያ ሲሆን ነው እግዚአብሔር ዮናስን እኮ ከሞት እኮ ማለት ነው አስነስቶ ስራውን ያስጨርሰው ተመልከቱት
3 ቀን ባሳነባሪ ሆድ ውስጥ ሆኖ 3 ቀን ከባህርና ከሞገድ በታች ሆኖ እንደገና ደግሞ ተርፎ ስራ መስራት ይሄ ለሰው አይቻልም፣ ለእግዚአብሔር ግን ይቻላል። ለሰው የማይቻለውን እንዲቻል አድርጎ እግዚአብሔር ስራውን አስጨርሶታል። የምታስቧት ሐሳብ አለች አይደል? የምትመኙት ምኞት አለ አይደል ወገኖቼ? እምንመኘው እኮ አለ በየልባችን የምናስበው ይችን ብንፈጽም ብለን ያችን እንደርስባት ዘንድ ያችን ነገር እናደርጋት ዘንድ እግዚአብሔር ባሰናዳልን መንገድ መጓዝ ይገባናል። ውርደትም ቢመስላችሁ ወገኖቼ እዛ ውስጥ ክብር እንዳለ አምናችሁ ግቡበት። ንስሐ ስትገቡ ሀፍረት አለ አይደል? ግን ወገኖቼ ከሀፍረት የሚያድን መሆኑ ንስሐ ማን በነገረን? ከጴጥሮስ እንበልጣለን እንደኛ? ከጴጥሮስ የሚበልጥ ኃጢአት ሰርተናል እንደኛ? ፈጣሪን ከመካድ የሚበልጥ ኃጢአት የለም። አመንዝራነት ከዚያ የሚበልጥ መስላችኋል? ዘማዊነት ከዚያ የሚበልጥ መስላችኋል? እንደሱ እኮ አይደለም። ከዚያ የበለጠ ኃጢአት የሰራ የለም። ከጴጥሮስ የበለጠ ባለሟል ማን ነው? እሱ በደለ፣ ንስሐ ገባ፣ እግዚአብሔርም ይቅር አለው። አንዳንድ ጊዜ ወደ ክብር የሚያደርሳችሁ መንገድ በውርደት ሊጀመር ይችል ይሆናል። ግዴላችሁም ወገኖች ውርደቱን በጸጋ ተቀበሉና ወደ ክብራችሁ ድረሱ። ክብራችን ላይ እንዳንደርስ ያደረገን እስካሁን ልንቀበለው የሚገባውን መዋረድ ስላልተቀበልን ነው። ደስታችን ላይ መድረስ ሳንችል የቀረነው እስከዛሬ መጀመሪያ ላይ ልንቀበለው የሚገባውን መከራና ሐዘን መቀበል ስላልቻልን እሱን በመፍራታችን ምክንያት ነው። ጾምን እየፈራ ስንቱ ሰው ከበረከት ርቆ ይኖራል። ጸሎትን እየፈራ ስንቱ ሰው ሌሊት ተነስቶ መጸለይን ከመፍራቱ የተነሳ ስንቱ ሰው ከእግዚአብሔር በረከት ርቆ ይኖራል። ማለዳ ማለዳ ህዝቡን ከሚጎበኝ ህዝቡን ከሚባርክ ከእግዚአብሔር ፊት ርቆ እንዴት ስንቱ ሰው ይኖራል እንቅልፍን ከመውደዱ የተነሳ። ወገኖቼ ልንፈራው የማይገባውን ነገር እየፈራን ልናገኘው የሚገባውን ነገር እያጣን ነው። ለእግዚአብሔርማ ሲሆን ብንዋረድስ ምን አለ? ለእግዚአብሔርማ ሲሆን ዝቅ ብንልስ ምን አለ? ለእግዚአብሔርማ ሲሆን ብናጣስ ምን አለ? ማጣትን ስለሚፈራ አይደል እንዴ ሰው ሁሉ አስራቱን በኩራቱን ቅርጥፍ አድርጎ የበላው? ይችን ብሰጥ ምን ውጥ ብሎ ያንን መስጠት ማጣት መስሎ ስለሚታየው እንደዛ እኮ ነው። በማጣት የሚገኘውን ማግኘት ባለማመኑ ምክንያት። አስራትም እኮ ማለት ወገኖቼ በመስጠት የሚገኝ መቀበል ነው። በመስጠት ምጽዋት እኮ ማለት በመስጠት ውስጥ ያለ መቀበል ነው። ስትመጸውቱ የሰጣችሁ እንዳይመስላችሁ የተቀበላችሁ ሊመስላችሁ ይገባል። አስራት ስታወጡ እየሰጣችሁ እንደሆነ ማሰብ የለባችሁ፣ እየተቀበላችሁ እንደሆነ ማሰብ ይገባችኋል። አየው የሚዳሰሰውን ገንዘብ ሰጠህ የማይዳሰሰውን ጸጋ ተቀበለ ስትል ይሄን እንደ ስጦታ አትቆጥረውም ማለት ነው። ተው እንጂ ወገኖቼ፣ የሚያልቀውን ነገር ሰተን የማያልቀውን ነገር ተቀብለን ስንሄድ እንደ ቀላል ነገር እንቆጥረዋለን ማለት ነው። ለምን? ለእግዚአብሔርማ ሲሆን መስጠት አይደለም የሚባለው መቀበል ነው የሚባለው። ምክንያቱም ጌታ ስጡ ይሰጣችኋል ነው ያለው። ስጡ ምን ይላችኋል? ስጡ ይሰጣችኋል ብሎ ነው የተናገረው። ስለዚህ መስጠት ማለት መቀበል ማለት እንደሆነ በዚህ እንረዳለን ማለት ነው። ስለዚህ ስትሰጡ እየተቀበላችሁ እንደሆነ ነው ማሰብ። ንስሐ ስትገቡ ወደ እግዚአብሔር እየተጠጋችሁ እንደሆነ ነው ማሰብ። ስትጾሙ ከማህበረ መላእክት ጋር ተቀላቅላችሁ እያገለገላችሁ እንደሆነ ነው ማሰብ። ሰውነታችሁ ደስ እንዲላት እንዲህ ብላችሁ አስቡ። ጾም የመላእክት ሕግ ነው። የሚጾም ሰው ሁሉ በመላእክት ሕግ ፈጣሪውን ያገለግላል። በመላእክት ሕግ አገለግለዋለሁ ብላችሁ ዘምሩ። ነብዩ ዳዊት እንዳለው በቅድመ መላእክት ከዘምር ለካ አይደል ያለው? በመላእክት ፊት አገለግልሃለሁ ነው ያለው። ስለዚህ ከመላእክት እንዳንዱ ሆኖ ማገልገል ማለት እኮ ነው ጾም። ለምን እንፈራዋለን? ወገኖቼ እግዚአብሔር ወደ አሰናዳልን ዓለም ለመሄድ ዛሬ ትእዛዙን እሺ ብሎ መቀበል ይገባል።
ንስሐ ብንገባ እግዚአብሔር ወዳዘጋጀልን መንገድ እንገባለን። ብዙዎቻችን መንገዱ ጠፍቶብናል። እግዚአብሔርን ደስ ማሰኘው በምንድነው ብለን እንጠይቃለን። ትእዛዙን እንፈጽም ግድ የላችሁም ወገኖቼ። ሕይወት የምትገኘው በዚያ ነው። የዘላለም ሕይወትን አገኝ ዘንድ ምን ላድርግ ብሎ ጎልማሳው በጠየቀው ጊዜ ጌታ ምንድነው ያለ? ትእዛዛቱን ፈጽም አይደል ያለው እንዴ? ወንድሞቻችንን በመውደድ የምናገኛት እኮ ናት የዘላለም ሕይወት። የእግዚአብሔር መንገድ ማለት እኮ ወንድምን መውደድ ነው። ሩቅ እንዳይመስላችሁ። እግዚአብሔር ለእናንተ ያሰናዳት ዓለም የምትወረሰው ወንድምን በመውደድ እኮ ነው። ምንም ሳንከፍል እህትን በመውደድ ሰውን በማክበር ሰውን ሁሉ አስተካክሎ በመውደድ ለሰው ሁሉ ክብር በመስጠት የምናገኛት እኮ ናት። እግዚአብሔር ያሰናዳልንን እግዚአብሔር ያዘጋጀልንን ዓለም መውረስ እንድንችል አምላካችን እግዚአብሔር ይርዳን።